ስላገኘው እጅግ በጣም ደስተኛ ነው። ወደፊት ግን ራሱን ፈልጎ አግኝቶ ትልቅ ስራ እንደሚሰራ ባለሙሉ ተስፋ ነኝ። I passed out for the first time during any of my streams. I never passed out during a stream before. I can, man. She said she's 20, so you know. Wait, you 20? She was a very beautiful lady. I think she's one of the most beautiful girls I've seen. That tour, how she carried herself. She was a very classy woman. ሰላም ጤና ይስጥልን የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? ከኢትዮ ኢንፎ እንግዲህ በሌላ መረጃ ተገናኝተናል። እንደሚታወቀው እንግዲህ ዩቲዩብ ቻናላችን የተለያዩ መረጃዎችን ወደ እናንተ እያደረሰ ይገኛል። ወደፊት ደግሞ እንግዲህ የተለያዩ ፕሮግራሞችን ወደ እናንተ ለማድረስ ዝግጅታችንን እየጨረስን ነው። በቅርቡ በተለያዩ አይነት እናንተን በሚመጥኑ ፕሮግራሞች የምንገናኝ ይሆናል። እስከዛው ድረስ ግን እንግዲህ በማህበራዊ ሚዲያ እንዲሁም በመገናኛ ብዙሃን ላይ እጅግ መነጋገሪያ የሆኑ አበይት ክስተቶችን ወደ እናንተ እያደረስን እንደዚሁም ያልተሰሙ አዳዲስ መረጃዎችን በጋራ እየተመለከትን ቆይታ የምናደርግ ይሆናል። ዛሬም እንግዲህ በትላንትናው ዕለት አይሾ ስፒድ እንግዲህ በአፍሪካ ያደረገውን የ30 ቀናት ጉብኝት አስመልክቶ እንግዲህ አንድ ቪዲዮ ሰርቷል። ይሄ ቪዲዮ በአጠቃላይ ወደ 1 ሰዓት ከ38 ደቂቃ አካባቢ ነው። እንግዲህ በ51.1 ሚሊዮን ሰብስክራይብ ባለው ዩቲዩብ ቻናሉ ነው ይሄ ቪዲዮ የተለቀቀው። በዚህ ቪዲዮ ላይ እንግዲህ በድጋሚ ስለ ሀገራችን ኢትዮጵያ ወሳኝ ያላቸውን ጉዳዮች አንስቷል። አይሾ ስፒድ እንግዲህ በሀገራችን በነበረው የአንድ ቀን ቆይታ ምን ተመለከተ? አሁንስ እንግዲህ በሰጠው በራሱ ዩቲዩብ ቻናል ላይ በሰጠው ቃለ ምልልስ ምን አለ የሚለውን እንከታተላለን። እየተከታተላችሁን አብራችሁ እንድትቆዩ ግብዣችን ነው። ይህንን ቻናል ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ያላችሁት ተባካችሁ ሰብስክራይብ አድርጉ። ጉዟችንን ወደ 900,000 እናደርስ። አሁን ላይ ከ806,000 በላይ ሰብስክራይበሮች አሉን። ይህን ቤተሰብ በመቀላቀል እንግዲህ የጉዟችን አንድ አካል ይሆኑ እንላለን። ቁጥራችን በበዛ ቁጥር የተለያዩ ፕሮግራሞችን ወደ እናንተ ለማድረስ ይመቸናል። ላይክ ማድረግ እንዳይረሳ፣ ሼር አድርጉት። እንግዲህ እንዳልኳችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ ማለት እንወዳለን። ከመሸጋገሪያ በኋላ ተመልሰን ስንመጣ አይሾ ስፒድ እንግዲህ የ30 ቀናቱን የአፍሪካ ቱሩን አስመልክቶ የተናገረው እንግዲህ በቃለ መጠይቅ የተናገራቸው በጣም ያስታውሳቸውና እጅግ የተገረመባቸውን ጉዳዮች መለስ ብሎ አስታውሷል። ስለ ሀገራችን ኢትዮጵያ ምን አለ የሚለውን አብረን የምንከታተል ይሆናል። ከመሸጋገሪያ በኋላ ተመልሰን እንገናኝ። እንግዲህ መግቢያ ላይ እንዳልኳችሁ አይሾ ስፒድ ስለ ኢትዮጵያ አስገራሚና አስደናቂ ምስክርነትን በድጋሚ ሰጥቷል። ይሄም ለኢትዮጵያ የቱሪዝም እድገት በድጋሚ ትልቅ እድል ይዞ ይመጣል ተብሏል። በርካቶች ይህንን እንግዲህ አይሾ ስፒድ በትላንትናው ዕለት የሰጠውን ቃለ መጠይቅ አይተው ስለ ኢትዮጵያ እንደዚህ አይነት ምስክርነት መስጠት የቻሉ ዓለም አቀፍ ተጽዕኖ ፈጣሪዎች ሲኖሩ ለኢትዮጵያ የቱሪዝም እድገት ከፍተኛ አስተዋጽኦ አለው ብለዋል። የማህበራዊ ሚዲያ ተጽዕኖ ፈጣሪ አይሾ ስፒድ እንግዲህ እንደሚታወቀው ለ30 ቀናት በአፍሪካ የነበረውን ቆይታ በተመለከተ በሰጠው ቃለ መጠይቅ ኢትዮጵያ እንግዲህ እጅግ በጣም ካስደነቁት ሀገራት መካከል ግንባር ቀደም መሆኗን ጠቅሷል። በሀገራችንም የነበረው ቆይታ እጅግ አዝናኝ እንደነበረ ነው የተናገረው። ዓለም አቀፍ ዝናን ያተረፈው ዩቲዩበሩ አይሾ ስፒድ እንግዲህ በኢትዮጵያ ቆይታ በታዘባቸው ነገሮች በጣም መገረሙን ነው እንግዲህ ለተከታዮቹ 1 ሰዓት ከ38 ደቂቃ በረዘመ ቪዲዮ ያጋራው። በዚህ ቪዲዮ ላይ ስለ ሀገራችን ኢትዮጵያ አይሾ ስፒድ ምን አለ የሚለውን እንግዲህ ሙሉን ስለ ሀገራችን የተናገረውን አብረን እንከታተልና ዋና ዋና የተባሉ ሀሳቦችን እያነሳን ቆይታ የምናደርግ ይሆናል። አብራችሁ ነው። Currently driving to the first location of my Ethiopia stream. My expectations, I really don't know, but I do know it's going to be crazy. I do know it's going to be a lot of people this whole stream, and it is currently 12:40 right now. And I'll be starting stream at 2:00 p.m. and we're dropping to the first location. I'll talk to y'all boys after the stream. Does Ethiopian Speed has the bodyguards and stuff? I want to prepare that. Okay. Yeah. So he walks around. How many do you want with him? Just 4. 2. Cool. 2, 4. Sweet.
What? Yeah. Wait, we in the past? Yep. 8 years younger now. What? This is why you're energetic. It's 2018. That's why I'm feeling like this. እዚህ ጋር እንግዲህ መጀመሪያ ላይ እንደ መግቢያ የተጠቀመው ኢትዮጵያ እንደመጣ የኢትዮጵያ ዘመን አቆጣጠር ከሌሎቹ የዓለም ሀገራት በተወሰኑ ዓመታት ወደ ኋላ እንግዲህ እንደሚቀር ወይም ደግሞ ከሌሎቹ እንግዲህ በ8 ዓመት አካባቢ ወደ ኋላ እንደሚቀር ሲነገረው እጅግ በጣም ተነግሯል። ይሄን ገለጻ የተደረገለት በባህልና ቱሪዝም ሚኒስቴር እንግዲህ የተከበረው ሚኒስትር ወይዘሮ ሰላማዊት ካሳ ነው። በዚህም እንግዲህ አሾስፒድ እጅግ በጣም መገረሙን የምናስታውስ ነው። ሮናልዶ በአሁን ሰዓት ሪያል ማድሪድ እየተጫወተ ነው ማለት ነው፣ እኔ 13 ዓመቴ ነው ምናምን ሲል እንግዲህ መቀለዱ የሚታወስ ነው። በዛውም ደግሞ ኢትዮጵያ ኮሎናይዝድ ያልተደረገች ወይም ደግሞ በቀኝ ግዛት ያልተገዛች ሀገር ስለመሆኗ ተነግሮታል። በሰዓቱ እጅግ በጣም አስገራሚ ገለጻ ነበረ። ሚስ አፍሪካ እና ሚስ ወርልድ ሁለተኛ የወጣችው ሀሴት ደረጀም እንግዲህ በቦታው ላይ ነበረች ከሚኒስትሯ ጋር። በዚህም ቆይታቸው እንግዲህ ለአሾስፒድ እጅግ በጣም አስደናቂ ገለጻ አድርገውለታል። ለመጀመሪያ ጊዜም የኢትዮጵያን ቡና ቀምሶ እንግዲህ የተፈጠረውን ነገር የምናስታውስ ነው የሚሆነው። እጅግ በጣም ጠንካራ ቡና እንደሆነ ተናግሮ እጅግ በጣም እንግዲህ ሃይፕ እንዳደረገው ሲያብራራ ነበረ። ከዛ ይሄንን እንደ መግቢያ ተጠቅሞት ነው እንግዲህ ሙሉ ስለ ሀገራችን መናገር የጀመረው። ለማንኛውም በኢንተርቪው ምን አለ የሚለውን እያየን በመሃል እንግዲህ ሀሳቦችን ሼር እናደርጋለን። Their calendar is 8 years behind. Sit back for like 1 minute, 2 minutes, and just imagine your life back in 2018. So Fortnite just came out. Oh my gosh. So Ronaldo is still in Real Madrid. And it was such a fun time, actually. Like, I felt like a kid. I was on all kid stuff. I traveled back in time, and I could just do whatever I want. Everything is in the past here. How old are you? So I'm 13 years old. So coffee was originated in Ethiopia, and they have one of the best coffees. So I was like, okay, it's part of the culture. Everybody drinks coffee here. I had 1 cup of coffee in Ethiopia for the start of the stream. I was like, whoa. I never drink coffee because it makes me overexert myself. But anyways, I drank the coffee. Man, the whole stream, I was just like, I had to move my body. I had to be yelling, backflipping, flipping. I had to be doing something. It's actually dangerous. But it kind of made the stream kind of better in an instance, even though I was doing a bit too much, but it still made everything fun. You know, it was a fun experience for me because there was just so much stuff going on. So the coffee, like with the tribe people, there was people yelling in my face like, I was yelling with them back. I don't even know what was even going on with that. But another point, Ethiopia is one of the 2 African countries. ያው እዚህ ጋር እንደሰማችሁት እንግዲህ ኢትዮጵያ የቡና መገኛ ሀገር መሆኗን አሾስፒድ መስክሯል። ይሄም ለኢትዮጵያ እንግዲህ በተለይ ለቡናው ኢንዱስትሪ እጅግ በጣም ጠቃሚ የሆነ ምስክርነት እንደሆነ ነው ባለሙያዎች እየተናገሩ ያሉት። ግልጽም ነው እንግዲህ አሾስፒድ ዓለማችን ላይ ካሉ ተጽዕኖ ፈጣሪዎች መካከል እንግዲህ ግንባር ቀደም ከሆኑት መካከል የሚጠቀስ ወጣት ነው። ስለዚህ ይህ ወጣት እንግዲህ ኢትዮጵያ የቡና መገኛ የመጀመሪያዋ የቡና መገኛ ሀገር መሆኗን መመስከሩ ለኢትዮጵያ የቡና ኢንዱስትሪ እንደዚሁም ደግሞ እንግዲህ ከቡና ጋር ተያይዞ ለሚመጡ እያንዳንዱ ነገሮች እጅግ በጣም ጠቃሚ ምስክርነትን ሰጥቷል። የኢትዮጵያ ቡና ምን ያህል ጠንካራና እጅግ በጣም ጥሩ እንደሆነ ተናግሯል። አንድ ሲኒ ቡና ጠጥቶ የገጠመውንም ነገር ነው እንግዲህ ያብራራው። ይሄ ጥሩ የሚባል ኤክስፒሪየንስ ነው ለሱ። ቡና ብዙ ባይጠጣም የኢትዮጵያን ቡና ከጠጣ በኋላ ግን የገጠመውን ነገር ተናግሯል። እጅግ በጣም አስደሳች ነው። ቀጥሎ እዚሁ ጋር እንግዲህ ኢትዮጵያ አፍሪካ ውስጥ ካሉ ኮሎናይዝድ ካልተደረጉ ወይ ደግሞ በቅኝ ግዛት ካልተያዙ ሀገራት መካከል ከሁለቱ አንደኛው ኢትዮጵያ ነች ብሎ ምስክርነቱን ሰጥቷል። ይሄም እንግዲህ ኢትዮጵያ በአድዋ ድል ታሪክ መስራቷን ለዓለም ሕዝብ በድጋሚ እንግዲህ ምስክር ሆኗል። ይሄም ብዙዎች ስለ ኢትዮጵያ እንዲያውቁ ብዙዎች ስለ ኢትዮጵያ እንዲረዱ ያደረገ ምስክርነት ነው ማለት እንወዳለን። አንደኛው ሀገር ላይቤሪያ ነች እንደሚታወቀው። ለማንኛውም አሾስፒድ እንዲህ ጥሩ ያረገ ስለ ኢትዮጵያ ገለጻውን እንግዲህ ቀጥሏል። አብረን to never get colonized. So it's actually a very cool fact. 3, 2, 1. Oh! Yeah!
backflip under the stick. Yo, man, thank y'all, bro. I did a backflip under the Bena tribe. The Bena tribe is actually a tribe that uses sticks to walk so they can see farther away, and they also use sticks to guard themselves from snakes. And this tribe is located southern of Ethiopia. I tried to actually walk on the sticks. It's very hard. I couldn't even do it. Like, it'll probably take me like 2 days to get that. It's amazing how they walk with that. I met the man. እንግዲህ ሌላው የተነሳው ጉዳይ ምንድነው? ስለ በና ትራይብ ነው ወይም ደግሞ የበና ማህበረሰቦች። እነኚህ ማህበረሰቦች እንደሚታወቀው ኢትዮጵያ ውስጥ እንግዲህ ወደ ደቡብ ኦሞ አካባቢ የሚኖሩ ማህበረሰቦች ናቸው። እንግዲህ አዲስ አበባ መጥተው አሾስፒድ ተመልክቷቸው እጅግ በጣም ተደንቀዋል። እንግዲህ የተደነቀበትም ትልቁ ነገር ምንድነው? እነኚህ ማህበረሰቦች ወይም ደግሞ ህዝቦች ምንድነው የሚያደርጉት? ብዙ ጊዜ ከብቶችን ለመጠበቅ እንደዚሁም ራሳቸውን ከአደጋ ለመከላከል በረጃጅም እንጨቶች ላይ እንግዲህ ጉዟቸውን ያደርጋሉ። ይሄም ነገር አስደንቆኛል ብሏል። እንደሚታወቀው ወይም ደግሞ እንደምናስታውሰው አሾስፒድ እንግዲህ በእንጨቶቹ መካከል ባክፍሊፕ አድርጎ ወይም ደግሞ ወደ ኋላ ተገልብጦ ታሪክ ሰርቻለሁ ለመጀመሪያ ጊዜ በእንደዚህ አይነት ሁኔታ ወደ ኋላ ሲገለበጥ ለመጀመሪያ ጊዜ ነው ሲልም ተናግሯል። ይሄም እጅግ በጣም አንዱ የኢትዮጵያ ካላት መስህቦች መካከል አንደኛውን ጥሩ አድርጎ ገልጾታል። ቀጥሎ የተናገረው ስለ ኢትዮጵያዊው አሾስፒድ ነው። ያለውም ነገር ምንድነው? ኢትዮጵያዊውን አሾስፒድ ከአመት በፊት ነበር የማውቀው። ምክንያቱም ከአመት በፊት አንድ ሰው ኢትዮጵያዊው አሾስፒድ ብሎ ማህበራዊ ሚዲያ ላይ እንግዲህ ምስሉን ካጋራው በኋላ ነበር ለመመልከት የቻልኩት። እሱንም ማግኘቴ እጅግ በጣም ደስ የሚያሰኝ ነው ሲል ተናግሯል። ስለ ኢትዮጵያው አሾስፒድ እንግዲህ ዋናው አሾስፒድ ምን አለ የሚለውን አብረን እንከታተል። Ethiopian Speed. The origin story of Ethiopian Speed. He was just a regular guy. Somebody took a video of him and posted it on Instagram, and somebody said Ethiopian Speed. Then apparently it went viral. Oh hell no! What the my twin doing? Then he started claiming like I'm Ethiopian Speed for like a whole year. So then I go to Ethiopia a year later, and I'm like, yo, Ethiopian Speed, like you represent me in this country. Like, what's up? And we met. It was such a cool moment, bro, because I was just like, yo, it's kind of creepy how much he looks like me. Sometimes I'll be like, yo, he looks more like me than me. But Ethiopian Speed was great, man. I really love that guy, man, and I really hope one day he finds his true self as well. Cool to meet people like that all around the world, you know. There's so many different people. So shout out to Ethiopian Speed, man. That's my guy. I love, bro. I love you, man. Shout out to you. What else? I love you, man. I love you. I love you. Then we got into a little conversation with Miss Ethiopia. እንግዲህ አብረን እንደተከታተልነው ነው አሾስፒድ ኢትዮጵያዊውን አሾስፒድን የተመለከተው ከአመት በፊት እንግዲህ አንድ ሰው ኢንስታግራም ገጹ ላይ ፖስት ካደረገው በኋላ ነው። እንደሰማችሁትም እኔን ከኔ በላይ ይመስላል የሚል አድናቆቱን ገልጾለታል። ስላገኘውም እጅግ በጣም ደስተኛ ነው። ወደፊት ግን ራሱን ፈልጎ አግኝቶ ትልቅ ስራ እንደሚሰራ ባለሙሉ ተስፋ ነኝ። ስላገኘውትም እጅግ በጣም ደስተኛ ነኝ ብሏል አሾስፒድ። ትልቅ መልእክት ነው ያስተላለፈለት። እንግዲህ ኢትዮጵያዊው አሾስፒድም አሁን ጥሩ ስራዎችን እየሰራ እንዳለ ይታወቃል። ወደፊትም እሱ እንዳለው አሾስፒድን ብቻ ሳይሆን ራሱንም ሆኖ የተለያዩ ስራዎችን እንደሚሰራ እንግዲህ ተስፋ እንዳለው ነው የተናገረው። በነበራቸው ቆይታ ከሱ ጋር ባወሩት እንግዲህ ወሬዎች ምናምን እጅግ በጣም ደስተኛ እንደሆነ ተናግሯል። ቀጥሎ የተናገረው አሾስፒድ ስለ ሚስ ወርልድ አፍሪካ ሀሴት ደረጀ ነው። እንግዲህ ከሀሴት ጋር የነበረው ቆይታ በፊትም ብዙዎችን ሲያነጋግር ነበር በማህበራዊ ሚዲያ ላይ። ሀሴት ደረጀ እንግዲህ አሾስፒድ ወደ ኢትዮጵያ ድጋሜ የምትመጣ ከሆነ ምናልባት አስቤበት እንግዲህ ቀጠሮ ይዘን ራትም ቢሆን እንበላለን የሚል ሀሳብ ያለው ንግግር ማድረጋቸው የሚታወስ ነው። ይሄም በርካቶችን ሲያነጋግር ነበረ። በድጋሚ አሾስፒድ ሀሴት ደረጀን ሚስ ወርልድ አፍሪካ የሆነችውን ኢትዮጵያዊቷን ሀሴት ደረጀ በተመለከተ ከሷ ጋር የነበራቸውን ቆይታ በተመለከተ ምን አለ የሚለውን አብረን እንከታተል። See, wait, how old are you? Why you laughing, bro? Like, bro, what's funny, bro? Okay, hold on, wait. Lock in, man. She said she's 20, so you know. Wait, you 20?
She was a very beautiful lady. I think she's one of the most beautiful girls I've seen. That tour, how she carried herself. She was a very classy woman. And I was talking to her, she gifted me a little shirt. I was like, wow, like, thank you. Like, I actually like the little shirt. It was a nice shirt. Shout out to her, man. Hope she's doing well. And maybe we might see each other again one day. Rate me 1 through 10. I rate you a 9 as well. 9. Okay, so if I come back, can we go like on a dinner or something? A lot of people were surprised by the infrastructure in እንግዲህ ስለ ሚስ ወርልድ አፍሪካ ሴት ደረጀ አይሾ ስፒድ የተናገረው ነገር ምንድነው? በዚህ በ30 ቀናት የአፍሪካ ቱሩ እጅግ በጣም ቆንጆ ከሆኑ ሴቶች መካከል ግንባር ቀደሟ እሷ ነች የሚል ምስክርነቱን ነው እየሰጠው። እጅግ በጣም ቆንጆዬ ነች። የሰጠችኝም ስጦታ እጅግ በጣም ደስ የሚል ነው። እንደምናስታውሰው ወይ ደግሞ ቪዲዮ ላይ እንደተመለከትነው እንግዲህ ሸሚዝ ነገር ወይ ጃኬት የሚመስል ነገር ስጦታ ሰጥቷለች። በሱም እጅግ በጣም ደስተኛ ነው። እንግዲህ ጃኬቱን ለብሼ ከ1 እስከ 10 ሬት አርጊኝ ብሏት ነበረ። የሰጠችውን ሬት ያደረገችውን አይታችኋል። እንግዲህ ዴት ለማድረግም ጥያቄ አቅርቦ ነበረ። ነገር ግን የኛዋ ሀሴት ደረጀ እንግዲህ አጥጋቢ በሆነ መልኩ ምላሿን ሰጥታለች። ነገር ግን አይሾ ስፒድ በዚህ በ30 ቀን የአፍሪካ ቱር ውስጥ ካገኛቸው እጅግ መልካም ቆንጆ ሴቶች መካከል ወይም ደግሞ ከተመለከታቸው ቆንጆ ሴቶች መካከል ሀሴት ደረጀ ግንባር ቀደም መሆኗን ጠቅሷል። እንግዲህ ወደፊትም ድጋሚ ሊያገኛት እንደሚችል ተስፋ እንዳለው ነው የተናገረው። እንግዲህ እንደዚህ አይነት ነገሮች መነገራቸው ለሀገራችን የገጽታ ግንባታ እጅግ በጣም ጠቃሚ ናቸው ማለት እንችላለን። እንግዲህ አይሾ ስፒድ ቀጥሎ የቀረበለት ጥያቄ ምንድነው? ስለ ኢትዮጵያ ኢንፍራስትራክቸር ወይም ደግሞ ገጽታዋ በተለይ አዲስ አበባ ያለችበትን ሁኔታ እንዴት ተመለከትከው የሚል ጥያቄ ነው የቀረበለት። እንግዲህ ስለ ኢትዮጵያና ስለ ተመለከተው የግንባታ ወይ ስነ ህንጻዎቿ እንደዚሁም ስለ ከተማዋ የተሰማውን በተለይ አዲስ አበባን በተመለከተ የተሰማውን ነገር ምንድነው የሚለውን ምንስ አለ የሚለውን አብረን እንከታተል። Ethiopia. Were you surprised at all? The infrastructure in Ethiopia, to be honest, I was very surprised. The reason why I was so surprised because their architect is so much in the future, but it's like in the African way. Like they got so many cool buildings. They got all these cool things, like these big screens. Their architect was so one of a kind. It was literally like you could tell it was from that country. I would say it was the best architect I've seen throughout the whole tour, in my opinion. በሰማችሁት ነው እንግዲህ የኢትዮጵያ የኢንፍራስትራክቸሯ ዘመናዊ ቢሆንም ግን ማንነትን የሚገልጹ ናቸው ሲል ነው እንግዲህ ስላየው ነገር የተናገረው። ባየውም ነገር እጅግ በጣም ተደንቋል። ኢትዮጵያ ወይም ደግሞ አዲስ አበባ አሁን ላይ ያለችበት እድገት ወይም ደግሞ ከተማዋ እጅግ በጣም ዘመናዊ ከሚባሉ ከተሞች መካከል እንደሆነ ምስክርነቱን ሰጥቷል። ከዚህ በፊትም እንደምታስታውሱት ትልቁ በኢትዮጵያ ትልቁ ወደ ሆነው የኢትዮጵያ ንግድ ባንክ ያለበት ህንጻ ሄዶ እንግዲህ ምሽት ላይ የመጨረሻዎቹ ስትሪሙን ወደ ማብቂያው አካባቢ ላይ እንግዲህ ከተማዋን ለመላው ወደ 50 ሚሊዮን እንግዲህ ሰብስክራይበር ባለው ቻናሉ ቀጥታ በተላለፈው ላይቭ ስትሪሚንጉ ላይ እንግዲህ ከተማዋን ለዓለም ህዝብ አሳይቷል። በርካታ በዓለም ላይ ታዋቂ የሚባሉ ሰዎች ጭምር እንግዲህ አይሾ ስፒድ ኢትዮጵያን በዚህ መልኩ ስላሳየህን እናመሰግናለን የሚል መልእክትን አስተላልፈውለታል። በርካቶች ለምንድን ነው እንደዚህ አይነት ነገር የደበቃችሁን ወደ አፍሪካ መመለስ እንፈልጋለን እስኪሉ ድረስ እንግዲህ ዓለም የተደነቀበትን ላይቭ ስትሪሚንግ ነው በኢትዮጵያ በነበረው ቆይታ ያስታውቀው። አሁንም ስለ እንግዲህ ከተማው ግንባታ የተናገረው ነገር እንግዲህ ከተማችን በተለይ አዲስ አበባ ምን አይነት እድገት ላይ እንዳለች ምስክርነት ነው። እንግዲህ ይህ ወጣት ዓለማችን ላይ ካሉ ቅድም ብያቸዋለሁ እጅግ በጣም ተጽዕኖ ፈጣሪ ሰዎች መካከል ግንባር ቀደሙ ነው። ስለዚህ እሱ የሚናገራቸው እያንዳንዱ ነገሮች ብዙ ሰዎች ጋር የመድረስ አቅም አለው። ተጽዕኖ ፈጣሪ ስለሆነ ደግሞ ሰዎች ላይ ተጽዕኖ ማሳደር ይችላል። ስለ ሀገራችንም በዚህ ልክ መልካምና በጎ ነገር መናገሩ የሀገራችንን ስም የሀገራችንን እድገት ወይም ደግሞ ሰዎች ስለ ሀገራችን እንዲያውቁ እንግዲህ ትልቁን በር ይከፍታል ማለት እንወዳለን። በመጨረሻ ላይም እንግዲህ እንደምናስታውሰው መስቀል አደባባይ ላይ በነበረው ፕሮግራም አይሾ ስፒድ ከነ
ቶሚ ፕላስ ጋር እንግዲህ መድረክ ላይ ታይቶ ነበረ። እዛ አካባቢ አንድ አስገራሚ ክስተት ተፈጥሯል። ስለሱም ተጠይቆ ነበርና ስለሱ ምን አለ የሚለውን እንመልከትና እኛ በሰዓቱ ወደ እናንተ አንድ ሐሳብ አድርሰን ስለነበረ እሱን ጠቅሰን እንመለከተዋለን። I really love the Ethiopian dances because you have to move. Like, boy, you burn a lot of calories doing that. You have to freaking, you gotta move, you gotta do everything. Like, they get moving, shake. Had to shake, I had to do all of that. The things got pretty intense. And get down here, bro. I passed out for the first time during any of my streams. I never passed out during a stream before, but I fully passed out in Ethiopia. I couldn't move my body. That was a mix of being dehydrated from the coffee and me moving my body at such a rapid, fast moment, and a lot was going on. So I passed out. Like, I literally, like, my whole body felt heavy and my eyes felt heavy. I was just like, I don't know how to explain it. I hate, like, passing out on stream because I was just like I'm speed, bro. Like, I shouldn't be passing out, but stuff happens. Got right back up after that and did a whole 2 hours after that. So thing about me, I don't get overstimulated. Like, that's just my life, so I'm so used to it. You know, all these people around you touching your hair, doing that, throwing stuff at you, yelling your name, then you dancing after that, then somebody comes over and pushes you, then you be like, who the hell is this? Then you gotta push them to the ground and do, like, it's so much going on. Me, I love it, that's why I do it. I'm a professional at it. I really love to do it. I travel around the whole world and do this, but it's way much more art to it than y'all really see it is, you know, because it gets super, super intense, mentally and physically. Let's move on. We're about to board our flight right now. Oh, we see our boys on the flight. Hey, same thing, same trap. All of my niggas run for that chip on your back. All my niggas say speed, and I run for that chopper like 30 no rap like Africa 2026. Got your girl watching the rap on the wrist. It's in the diamonds, I'm coming to whip. Turn me up, rubbing her up and shit like that. እንግዲህ እንዳልኳችሁ ነው መስቀል አደባባይ ላይ የገጠመውን ነገር እጅግ በጣም አስገራሚ በህይወቴ ገጥሞኛ አቅም ላይቭ ስትሪሚንግ እየሰራው እንደዚህ ራሴን ስቻ አላቅም እንዴት እንደምገልጸው አላቅም። ነገር ግን ቡናውን ከተጣው በኋላ ሃይፖኝ ነበረ። በዛም ብዙ እንቅስቃሴ ስላደረኩ ትንሽ ዲሃይድሬት ሆኛለሁ። ያም ሊሆን ይችላል የኢትዮጵያ እንቅስቃሴም ብዙ ጉልበትን የሚጠይቅ እጅግ በጣም አስገራሚ ነው። ያም ትንሽ እንቅስቃሴው ነው መሰለኝ ራሴን እንደስት አድርጎኛል። ነገር ግን እንዴት አድርጌ ሁኔታውን እንደምገልጽ አላቅም። እኔ በጣም ፕሮፌሽናል በሙያው ላይ ፕሮፌሽናል ነኝ። ዓለምንም ዞሮ እንግዲህ በዚህ ስራ ነው ዓለምን እየዞርኩ ያለሁት። ነገር ግን እንደዚህ አይነት ነገር ገጥሞኛ ያቅም ይሄንን እንዴት ብዬ እንደምናገረው ማላቅም የሚል ሐሳቡን ነው እየሰጠው። እንግዲህ እንዳልኳችሁ ቅድም 1 ሰዓት ከ38 ደቂቃ በላይ በነበረው ቆይታ ስለ ሀገራችን አሾ ስፒድ እንግዲህ እጅግ በጣም ጠቃሚ የሚባል ምስክርነቱን ሰጥቷል። ኢትዮጵያ የመጣው እንግዲህ ከአፍሪካን ቱር ከጀመረ ከ15 ቀናት በኋላ መሆኑ ይታወሳል። የተለያዩ ቦታዎችን ጉብኝት አድርጎ ነው ወደ ኢትዮጵያ የመጣው። ኢትዮጵያም 1 ቀን ቆይታ አድርጓል። በርካታ እንግዲህ በአንድ ቀን ለአንድ ሰው ከባድ የሚባለውን ነገር አድርጓል። ቀኑ ሙሉ ማለት በሚቻልበት ሁኔታ ረጅም ሰዓት የተለያዩ እንቅስቃሴዎችን እያደረገ የተለያዩ ቦታዎች እየሄደ እየሮጠ እንግዲህ እንዳልኳችሁ ነው የሱን እንቅስቃሴ እንደምታውቁት ነውና በዛች እንግዲህ በዚህ ሰዓት ውስጥ ስለ ኢትዮጵያ ትልቅ የሚባል እንግዲህ ስራን ሰርቷል ማለት እንወዳለን። እንዳልኳችሁ ነው ቅድም አዲስ አበባ ከተማን ያደመቁት እንግዲህ ዘመናዊ ህንጻዎችና ግዙፍ የዲጂታል ስክሪኖች ከተማዋን ልዩ እንዳደረጓት የገለጸው አሾ ስፒድ የህንጻዎቹ አወቃቀር ከሌላው ዓለም የተለየና የሀገሪቱን ማንነት የሚገልጽ መሆኑን ተናግሯል። ይህ ልዩ የህንጻ ጥበብ ፈጣን የመሰረተ ልማት እድገት እንግዲህ ለሀገሪቱ ገጽታ ግንባታ ትልቅ ፋይዳ እንዳለውም በንግግሩ አመላክቷል። ስፒድ በተለይ አዲስ አበባን ዘመናዊ ገጽታ ሲመለከት የስነ ጥበባቸው እጅግ ዘመናዊና አፍሪካዊ ውበትን ያዋሃደ ነው። በጉዞ ካየዋቸው ሁሉ ምርጡ መሰረተ ልማት እዚህ ማለትም አዲስ አበባ አግኝቻለሁ ሲል እንግዲህ አድናቆቱን ችሯል። የኢትዮጵያ ዘመን አቆጣጠርም ቅድም እንዳልኳችሁ የግርምት ምንጭ ሆኖታል። እርሱ በአውሮፓውያኑ ዘመን አቆጣጠር ላይ ሆኖ በኢትዮጵያ ዘመን አቆጣጠር 2018 መሆኑን ሲያውቅም መገረሙን ተናግሯል። ወደ ኋላ በጊዜ የተጓዝኩ ያህል ነው የተሰማኝ፣ እንደ ሕፃን ልጅ ደስ ብሎኛል በማለት ስሜቱን ገልጿል። ኢትዮጵያ እንግዲህ በቅኝ ግዛት ያልተገዛች ሀገር መሆኗም እጅግ አስገራሚ እውነታ ሲል አሞካሽቷል። ቅድም እንዳልኳችሁ
ስለ አድዋ ጀግኖቻችን ሲነገረው እንግዲህ ያ ለዛ ክብር ብሎ ጫማውን አውልቆ በባዶ እግሩ እንግዲህ አድዋ ሙዚየምን ጎብኝቷል። እንግዲህ ቅድም እንዳልኳችሁ ነው ብዙ ጊዜ ቡና የማይጠጣው ስፒድ በቡና መገኛዋ ኢትዮጵያ ግን ሳይቀምስ አላለፈም። የኢትዮጵያ ቡና እጅግ በጣም ኃይለኛ ነው የሚል ደግሞ ኦሪጂናል ቡና ስለመሆኑ ተናግሯል። በተግባርም እንግዲህ ተመልክተናል። አንድ ሲኒ ቡና ከጠጣ በኋላ የገጠመውን ነገር ተመልክተናል። እንዳልኳችሁ በቀጥታ ስርጭቱ ላይ ሲጮ ሲገለባበጥና ከኢትዮጵያውያን ጋር ሲጨፍር አምሽቶ በመጨረሻም ጉልበቱ አልቆ በታሪኬ ለመጀመሪያ ጊዜ ራሴን ስቼ ወደኩ ሲል የቡናውን አነቃቂነት መስክሯል። እንግዲህ በኢትዮጵያ ያሳለፈው ጊዜ እጅግ ደማቅና የማይረሳ እንደነበረ ነው አሾ ስፒድ ያረጋግጠው። እጅግ በጣም ደስ የሚል ለሀገራችን ጥሩ የሚባል ገጽታ ግንባታም ስለሆነ ነው እንግዲህ ይህንን መረጃ ወደ እናንተ ለማድረስ እየወደድ ነው። እንግዲህ እንዳልኳችሁ ነው አሾ ስፒድ አፍሪካን ጎብኝቶ ለ30 ቀናት በተለይ በኢትዮጵያ የነበረውን ቆይታ ግን ከሞላ ጎደል እጅግ በጣም ስኬታማ በርካታ ተመልካቾችን ያየበት እንደዚሁም በርካታ ሰብስክራይበሮችን ያገኘበት እንግዲህ እጅግ በጣም የተደነቀበት የቀጥታ ስርጭቱ እንደሆነ ተናግሯል። አሁን ላይ አሾ ስፒድ እንግዲህ ስለ ሀገራችን የተናገረው ነገር ደግሞ በቀጣይ ሌሎች ጎብኚዎች ስለ ኢትዮጵያ እንዲያውቁ ስለ ኢትዮጵያ እንዲረዱ ወይም ደግሞ በያሉበት ያሉ ስለ ኢትዮጵያ ጥያቄ ያላቸው ሰዎች እንግዲህ ከሞላ ጎደል ጥያቄያቸውን ሊመልስ የሚችል ምላሽን ሰጥቷል። ይህም እንግዲህ ሊመሰገን ይገባዋል። ቅድም እንዳልኳችሁ እኛም ልናነሳ የሚገባው ነገር ምንድነው ኢትዮጵያዊውን አሾ ስፒድ በተመለከተ ነው። እስከ መቼ እኔን እየመሰለ ወይም ደግሞ እንደኔ የሆነ እንግዲህ ይሰራል፣ ነገር ግን ወደፊት ራሱን ሆኖ ደግሞ ራሱን ፈልጎ አግኝቶ ደግሞ ትልቅ ስራ ይሰራል ብዬ ተስፋ አደርጋለሁ ሲል እንግዲህ ተናግሯል። ለማንኛውም አሾ ስፒድ በቆይታው ጥሩ የሚባል ገለጻን ስለ ሀገራችን አድርጓል። እኛም መረጃውን እንዲህ ወደ እናንተ አድረሰን እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። የዛሬው መረጃችን ይህንን ይመስል ነበረ። እየተከታተላችሁን አብራችሁን ስለነበራችሁ በድጋሚ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ ማለት እንወዳለን። ማንኛውም አይነት ሀሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። የኔ ታሪክ ሊቀርብ ይገባል፣ እኔ የማውቀው ታሪክ ወደ ህዝብ ዘንድ ቢደርስ ብዙዎችን ያስተምራል የምትሉት ታሪክና ባለ ታሪክም ካለ ከስር ባለው ስልክ ቁጥራችን ደውላችሁ ልታገኙን ትችላላችሁ። እንደዚሁም ደግሞ በዋትስአፕም በቴሌግራምም ልታወሩን ትችላላችሁ ማለት እንወዳለን። ምርትና አገልግሎታችሁን ማስተዋወቅ የሚፈልጉ ድርጅቶችም እንደዚሁ በዚሁ ስልክ ቁጥር ልታገኙን ትችላላችሁ። ተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። በሌላ መረጃ እስክንገናኝ ድረስ የዛሬውን በዚያው አበቃው። ቸር ጊዜ